ሰላም ጤና ይስጥልን እንዴት ዋላችሁ እንዴት አደራችሁ በያላችሁበት የሰዓት አቆጣጠር መሰረት ሰላማችሁ ይብዛ። ይህ ጉባለች ኢትዮጵያ ነው። አሁን የሰዓቱን ዜና እናሰማለን አብራችሁ። የተገኘውን ሰላም ለማጽናት የሚያግዝ ህዝባዊ ውይይት ተካሄደ ይላል የመጀመሪያው ዘገባ። በምስራቅ ወለጋ ዞን ነቀምት ከተማ በዞኑ ከሚገኙ የወረዳ አመራሮች፣ የፖሊስ የጸጥታ ዘርፍ ኃላፊዎች ጋር በሰላምና በጸጥታ ስራዎች ዙሪያ ውይይት ተደርጓል። በውይይቱ የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ወጋሪ ነገራ በዞኑ ለተገኘው ሰላም የመከላከያ ሰራዊቱ ያበረከተው አስተዋጽኦ ከፍተኛ እንደሆነ ገልጠው የተገኘውን ሰላም ለማስቀጠል በየደረጃው የሚገኙ የጸጥታ አካላት የማያቋርጥ ስራ መስራት እንዳለባቸውም አስገንዝበዋል። የማዕከላዊ እዝ ኮር አዛዥ ብርጋዴር ጀነራል ደስታ ተመስገን በበኩላቸው ኮሩ በዞኑ ከሚገኙ የጸጥታ አካላት ጋር በመሆን ባደረጋቸው ስምሪቶች የሽብር ቡድኑን አንገት ያስደፋ ስራዎች መስራቱንና ሰላሙን ማረጋገጡን ተናግረው ቀጣይ ለሰላሙ በቅንጅት መስራት እንደሚገባም ገልጠዋል። በተመሳሳይ በሰሜን ጎንደር ዞን ዳባት ከተማ ከነዋሪዎች ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ዘላቂ ሰላም ለዘላቂ ልማት በሚል መሪህ ቃል የሰላም ምክክር የተካሄደ ሲሆን ጽንፈኝነትን አንግበው ህዝቡን ለእንግልት እየዳረጉ የሚገኙት ቡድኖች ከእኩይ ተግባራቸው በመታቀብ ሰላምን ሊመርጡ እንደሚገባ በሰሜን ምዕራብ እዝ የኮር አመራር ኮሎኔል ተስፋዬ ንጉሴ አስገንዝበዋል ሲል መከላከያ ዘግቧል። በስልጠና የተዘጋጀ ወታደራዊ አመራር ጠንካራ ተዋጊ የሰራዊት አባላትን እንደሚገነባ ተገለጠ። በጠላት ላይ የበላይነትን ለመውሰድ ጊዜና የተገኙ አጋጣሚዎችን በመጠቀም የሚሰጡ ወታደራዊ ስልጠናዎች የመሪውን የአመራርነት አቅም በማሳደግ ጠንካራ የውጊያ አሃዱን ለመገንባት አስቻይ መሆናቸውን የማዕከላዊ እዝ ምክትል አዛዥ ለኦፕሬሽናል ጀነራል አብድሮ ከድር ገልጠዋል። ጀነራል መኮንኑ ይህንን ያሉት በጊቤ ማሰልጠኛ ማዕከል ተገኝተው ስልጠናቸውን በመከታተል ላይ የሚገኙ ስልታዊ ወታደራዊ አመራሮች የመስክ ስልጠና ሂደት በቦታው ተገኝተው በተመለከቱበት ዕለት ነው። ወታደራዊ አመራር ሀገራዊ ኃላፊነትን የተጣለበት በርካታ የሰውና የቁሳቁስ ኃላፊነትን የተሸከመ አባላቱን ወደ ድል የሚመራ ሲሆን የመፍትሄ ቁልፍ ሆኖ መገኘት ይጠበቅበታል ያሉት ሜጀር ጀነራል አብድሮ ከድር ውጊያን በአነስተኛ ጊዜና ኪሳራ ለመቋጨት የመስክ ስልጠናዎችን በብቃት መወጣት እንደሚጠበቅበት አስረድተዋል። ማዕከላዊ እዝ የዘወትር ተልዕኮውን ከመፈጸም ጎን ለጎን ከባቢያዊ እንቅስቃሴዎችን ማዕከል ያደረገ ዙሪያዊ መለስ ስልጠናዎችን እየሰለጠነ የመጣ መሆኑን የገለጹት የጊቤ ማሰልጠኛ ማዕከል አዛዡ ሌተናል ኮሎኔል አርያ ገብረ ናቸው። የሰራዊቱ አመራር የሀድሩን ስነልቦናዊና ታክቲካዊ ዝግጁነት ቁመና የበለጠ ለማሳደግ በሚያስችለው ክህሎት ልቆ እንዲገኝ በዙ በኮርና በክፍለ ጦር በየደረጃው እየተሰጠ እንደሚገኝ ከፍተኛ መኮንኑ አረጋግጠዋል ብለዋል። መከላከያ የኢትዮጵያ መከላከያ ዩኒቨርሲቲ የሰራዊቱን ሁለንተናዊ የተልዕኮ አፈጻጸም እያዘመነ ነው ሲሉ ሌተናል ጀነራል ሰለሞን ኢተፋ ተናገሩ። የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢተፋ የኢትዮጵያ መከላከያ ዩኒቨርሲቲ የሰራዊቱን ሁለንተናዊ የተልዕኮ አፈጻጸም በማዘመን ከፍተኛ የቶክስ አቅም መገንባት የቻለ ውጤታማ ተቋም መሆኑን ገልጠዋል። የኢትዮጵያ መከላከያ ዩኒቨርሲቲ አመራሮች በደቡብ እዝ ጠቅላይ መምሪያ ተገኝተው ዩኒቨርሲቲው በሚያከናውናቸው ስራዎች ላይ ማብራሪያ በሰጡበት ወቅት ሌተናል ጀነራል ሰለሞን ኢተፋ ብቁ የተማረ የሰው ኃይል ከማፍራትም አንጻር እየተሰሩ ያሉ ስራዎችን አድንቀዋል። በተቋሙ ፋብሪካዎች ዘመኑን የዋጁ የጦር መሳሪያዎችና ተተኳሾችን በማምረት ሰራዊቱን ለማስታጠቅ የተካሄደው ርቀት ይበል የሚያሰኝ እንደሆነም ያነሱት ሌተናል ጀነራል ሰለሞን ኢተፋ ዩኒቨርሲቲው እነዚህን ስራዎች ወደ ላቀ ስኬት ለማሸጋገርና ድጋፍ ማድረጉንም አጠናክሮ እንዲቀጥል ጠቁሟል። ከሰራዊቱ ክፍሎች ወደ ዩኒቨርሲቲው የሚገቡ አባላት ምልመላና ቅበላ ዙሪያ ገለጻ ያደረጉት በመከላከያ ዩኒቨርሲቲ የጤና ሳይንስ ኮሌጅ አዛዥ ኮሎኔል በላቸው ካሳይ ዩኒቨርሲቲው የመማር ማስተማር ሂደቱን በማዘመን በመማከርና የሰራዊቱን የግዳጅ አፈጻጸም ማጠናከር በኩል ተልዕኮውን በውጤት ማከናወኑንም አስረድተዋል። ዩኒቨርሲቲው ሀገራዊና ቀጠናዊ ግዳጆችን ታሳቢ ያደረጉ የምርምር ስራዎች ላይ በማተኮር ከውጭ በከፍተኛ ምንዛሬ የሚገቡ ትጥቆችን በሀገር ውስጥ ለመተካት እየሰራ ስለመሆኑም ከፍተኛ መኮንኑ አብራርተዋል።
ኮሚሽኑ ከኢትዮጵያ ሴቶች ፌዴሬሽን አጀንዳ ተረከብኩ አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ሴቶች ፌዴሬሽን ያደራጃቸውን ሀገራዊ አጀንዳዎችን በዛሬው ዕለት ተረክቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ሴቶች ፌዴሬሽን ያደራጃቸውን ሀገራዊ አጀንዳዎች ነው በዛሬው ዕለት የተረከበው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አራያ በመድረኩ ባደረጉት ንግግር ፌዴሬሽኑ የሴቶችን አጀንዳዎች በልዩ ሁኔታ አደራጅቶ በማስረከቡ በኮሚሽኑ ስም አመስግነዋል። የሴቶችን መብት ለማስከበር ብዙ ስራዎች መከናወን እንዳለባቸው የተናገሩት ዋና ኮሚሽነሩ ከዚህ አኳያ የኢትዮጵያ ሴቶች ፌዴሬሽን ከኮሚሽኑ ጋር በመተባበር ሲሰራ መቆየቱንም አመላክተዋል። ኮሚሽኑ በሀገራዊ ምክክሩ ሂደት 30 በመቶ ሴቶች እንዲሳተፉ የሚደረግ ስነ ዘዴን በመከተል በርካታ ሴቶችን በአጀንዳ ማሰባሰብ ሂደት ላይ አሳትፏልም ብለዋል። በቀጣይ ፌዴሬሽኑ ከኮሚሽኑ ጋር የጀመረውን የጋራ ስራ አጠናክሮ እንዲቀጥል ዋና ኮሚሽነሩ መልእክት አስተላልፏል። በመርሃ ግብሩ ላይ ንግግር ያደረጉት የፌዴሬሽኑ ፕሬዚዳንት ወይዘሮ አስካለ ለማ ፌዴሬሽኑ ኮሚሽኑ ከተቋቋመ ጀምሮ በትብብር ስራ ቆይቷልም ብለዋል። አጀንዳዎቹ በሁሉም ዘርፍ ያሉ የሴቶችን ጉዳዮች በማካተት ከተለያዩ ሴክተር መስሪያ ቤቶች ጋር በትብብር መዘጋጀቱንም ፕሬዚዳንቷ ገልጸዋል። የሴቶችን መብቶችና ተጠቃሚነት የተመለከቱ 8 አበይት ክፍሎችና 25 ዝርዝር አጀንዳዎችን በሰነድ መዘጋጀታቸውንም አብራርተዋል። በመድረኩ ከተለያዩ ሴክተር መስሪያ ቤቶች የተገኙ የስራ ኃላፊዎችና መገናኛ ብዙሃንም ተገኝተዋል ብለዋል። የባለድርሻ አካላት ትብብር ለሀገራዊ ምክክሩ ስኬት ወሳኝ ነው ሲል ኮሚሽኑ ገለጠ። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደትን የተመለከተ አውደ ጥናት በአዲስ አበባ አካሂዷል። በዚህ አውደ ጥናት ተገኝተው ንግግር ያደረጉት የኮሚሽኑ ኮሚሽነር አምባሳደር ሙሐመድ ሪር የባለድርሻ አካላት ትብብር እስካሁን በነበረው የምክክር ሂደት ያጋጠሙ ውጣ ውረዶችን ለማለፍ ጉልህ እገዛ ማድረጉን አንስተዋል። ይህ በጋራ ጉዳይ አብሮ የመስራት ባህል በቀጣይ ለሚከናወኑ የምክክር ሂደቶችም ወሳኝ እንደሆነም ኮሚሽነሩ ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዮናስ አዳዬ በበኩላቸው በአመለካከትና በሀሳብ የተራቀቁ አካላትን አሰባስቦ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዮናስ አዳዬ በበኩላቸው በአመለካከትና በሀሳብ የተራራቁ አካላትን አሰባስቦ በሀገራዊ ጉዳይ ላይ ውይይት ማድረግ ተገቢ መሆኑንም አንስተዋል። ምክክር እውነትን የምንፈልግበት መንገድ ነው ያሉት ኮሚሽነር ዮናስ አዳዬ አንዱ የአንዱን ችግር የሚረዳው ምክክር ሲያደርግ ብቻ ነው ሲሉም አክለዋል። አውደ ጥናቱን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ያዘጋጀው ሲሆን በመድረኩም የፖለቲካ ፓርቲዎች የጋራ ምክር ቤትን ጨምሮ በርካታ ባለድርሻ አካላት ተሳትፏል ተብሏል። የኢትዮጵያ የጤና ባለሙያዎች ማህበር ማሳሰቢያ ሰጠ። የጤና ባለሙያዎች ከደሞዝ ጭማሪና ጥቅማጥቅም ጋር ተያይዞ ለሚያነሱት ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፎችን በመላው ኢትዮጵያ እያካሄደ መሆኑን ተከትሎ የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጥ አሳሰበ። የባለሙያዎቹ ንቅናቄም አገሪቱና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበት አጽንኦት ሰጥቷል ተብሏል። በኢትዮጵያ ታምርት ኤክስፖ 2017 ከ4 ቢሊዮን ብር በላይ ግብይት ተፈጽሟል ሲሉ የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገለጡ። በኢትዮጵያ ታምርት ዓለም አቀፍ ኤክስፖ 2017 ከ4 ቢሊዮን ብር በላይ ግብይት መፈጸሙን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገልጠዋል። የኢትዮጵያ ታምርት ኤክስፖ 2017 የማጠቃለያ መርሃ ግብር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህን ጨምሮ የኢንዱስትሪ ሚኒስትር አቶ መላኩ አለበል፣ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ፣ አምራቾች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት እየተካሄደ ይገኛል። በመርሃ ግብሩ ላይ ንግግር ያደረጉት አቶ መላኩ አለበል እንደገለጹት የኢትዮጵያ ታምርት ዓለም አቀፍ ኤክስፖ 2017 ባለፉት 5 ቀናት የታሰበለትን ዓላማ አሳክቷል። ኤክስፖውን ከ120 ሺህ በላይ ሰዎች ጎብኝተውታልም ብለዋል። በኤክስፖው ከ4 ቢሊዮን ብር በላይ ግብይት ተፈጽሟል። በዘንድሮ ኤክስፖ የቀረቡ ምርቶች በመጠንም ሆነ በጥራት የተሻሉ መሆናቸውን ጠቁመው የፈጠራና የማምረት አቅም ማደጉንም የታየበት ነበር ብለዋል። ኤክስፖው በተሳካ ሁኔታ እንዲጠናቀቅ የበኩላቸውን አስተዋጽኦ ላበረከቱ አካላትም አመስግነዋል። በዘርፉ የላቀ ውጤት ላመጡ አካላትም እውቅና ተሰጥቷል ተብሏል። የኢትዮጵያ ታምርት ኤክስፖ 2017 በጠቅላይ ሚኒስትር ዶክተር አብይ በይፋ መከፈቱም ይታወሳል። በአዲስ ኢንተርናሽናል ኮንቬንሽን ማዕከል ለ5 ተከታታይ ቀናት በተካሄደው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ 2017
288 አቅራቢዎች ምርታቸውን አቅርበዋል ሲል ኢትዮጵያን ፕሬስ ዘግቧል። ለአባይ ግድብ የታየው ህብረት የባህር በር ለማግኘት በሚደረገው ሀገራዊ ጥረት መደገም እንዳለበት ተገለጠ። ለአባይ ግድብ የታየው ህብረት የባህር በር ለማግኘትም በሚደረገው ሀገራዊ ጥረት ውስጥ መደገም እንዳለበት የጥንታዊት ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን አመለከቱ። 84ኛው የጥንታዊ ጀግኖች አርበኞች የድል በዓልን ምክንያት በማድረግ ከአዲስ ዘመን ጋር በነበራቸው ቆይታ ላይ እንዳመለከቱት የጥንታዊት ጀግኖች አርበኞች በአንድ ዓላማ ለሀገር ሉዓላዊነት ዘምተው ተሳክቶላቸዋል። መላው ኢትዮጵያውያን በህብረት የአባይ ግድብን ገንብተዋል። አሁን ደግሞ ለአባይ ግድብ የታየውን መረባረብ በሰላማዊ መንገድ የባህር በር የሚገኝበት ሁኔታ ላይ መድገም ያስፈልጋል ብለዋል። የአባይን ግድብ አሁን ያለበት ደረጃ ላይ እንዲደርስ ጉሊት ቁጭ የሚሉ እናቶች ሁሉ ሳይቀሩ ከአንድ ብር ጀምረው አዋጥተው መስራት መቻሉን አስታውሰው የባህር በሩም የኢትዮጵያን ህልውና ጉዳይ በመሆኑ መረባረብ እንደሚገባም አሳስበዋል። ብሔራዊ ባንክ ዛሬ ባካሄደው ጨረታ አንድ የአሜሪካ ዶላርን በአማካይ በ132 ብር ተሸጠ ብሏል። በጨረታው ለተሳኩ ሁሉም የዋጋ ጥያቄዎች የተመዘነ አማካይ ዋጋ በአንድ የአሜሪካ ዶላር 132.9643 ብር ደርሷል። በአጠቃላይ 16 ባንኮች በጨረታው የጠየቁትን የውጭ ምንዛሬ ድልድል ማግኘት ችለዋል ብሏል። ባንኩ ከ15 ቀናት በፊት ባካሄዱ ተመሳሳይ ጨረታ አንድ የአሜሪካን ዶላር በአማካይ በ131 ብር ከ70 ሳንቲም መሸጡ ይታወሳል። ብሔራዊ ባንክ በየ15 ቀናት የውጭ ምንዛሬ በጨረታ መሸጡ እንደሚቀጥል የገለጸ ሲሆን ለዛሬው ጨረታ 50 ሚሊዮን የአሜሪካ ዶላር ለባንኮች እንዲገዙ ቀርቦ ነበር ተብሏል። ቀጣዩ የውጭ ምንዛሬ ጨረታ ከ2 ሳምንታት በኋላ የሚካሄድ ሲሆን ዝርዝሩ መረጃዎች ከጨረታው ቀን በፊት ይፋ ይደረጋል ብሏል ብሔራዊ ባንክ። ወደ ሌላው ዜና ስናልፍ ትናንት ሰሜን ሸዋ ዞን መርሐቤቴ ወረዳ የሰላም መንገድ የመረጡ የጽንፈኛ አመራሮች ከነበሩት ውስጥ የምናይ ዝርዝር መረጃ ይሆናል። አንደኛ ሻምበል ግርማ የአንድ አማራ ፋኖ ኮር አመራር የነበረ ይዞት የገባው ንብረት አንድ እግር ክላሽ ወይም የክላሽ ጥይቱ ደግሞ 90 ጥይት ሆኖ ገብቷል ማለት ነው። ሁለተኛው ዘሩን ገብሬ አማራ ፋኖ በሸዋ ጸጥታ ዘርፍ ኃላፊ የነበረ ይዞት የገባ ንብረት ጥቁር ክላሽ አንድ የክላሽ ጥይትም 30 ይዞ ገብቷል። ሶስተኛው አቶ ደሱ የሸዋ ፋኖ ናደው ክፍለ ጦር ሀብት ሰብሳቢ የነበረ ይዞት የገባ ንብረት 2 እግር ክላሽ አንድና የክላሽ ጥይት 58 ሆኗል። አራተኛ ቸርነት ባዩልኝ የሻምበል ግርማ አጃቢ የነበረ ይዞት የገባው ንብረትም 2 እግር ክላሽ አንድና የክላሽ ጥይቱ 30 ነው። ኤፍሬም ጉርምስ አምስተኛው ከሸዋ ፋኖ የመከታው ታጣቂ ማርኮት ከምርኮ አምልጦ እጅ የሰጠ ሲሆን ይዞት የገባው ንብረት የለም ተብሏል። ስድስተኛና መጨረሻው አማሃ ጌታ መሳይ ሸዋ ፋኖ አዋጊ የነበረ ይዞት የገባ ንብረት ኋላ ቀር መሳሪያ 1 ኋላ ቀር ጥይቶችም 8 ነው ተብሏል። ይሄ በነገራችን ላይ የሰላምን መንገድ መርጠው ለሚገቡ ታጣቂዎች የግል መሳሪያ ይዘው የገቡ ከሆነ 250 ሺህ ብር፣ የመንግስት መሳሪያ ይዘው የገቡ ከሆነ ደግሞ 94 ሺህ ብር እየሰጠም ይገኛል መንግስት ማለት ነው። በሸዋ አካባቢ ላይ ያለው የዚህን ሰሞን ውጥንቅጡ እየወጣ የእርስ በርሱ መባላት እውነት በጣም ጎልቶ እየተባሉ እየተጫረሱ ያሉት በጣም በሚያሳዝን በሚያሳፍር መልኩ በሰሜን ሸዋ አካባቢ ያሉ ነው። እዛ ላይም ያሉት ይህንን የሚመስልና ብዙ ነገሮች ናቸው። እግዚአብሔር የፈቀደላቸው ህይወታቸውን እያተረፉ ያሉ መሆኑን ለማሳየት ነው። የኢትዮጵያ አየር መንገድ በተለይ በ3 ክልሎች የሚገኙ ወጣቶችን ያገለለ አድሏዊ የስራ ቅጥር አሰራር ፈጽሟል ሲል ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለ ድርጅት ተናገረ። የቀረበብኝ ቅሬታ ከእውነት የራቀ ነው ሲልም የኢትዮጵያ አየር መንገድ መልስ ሰጥቷል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ሀገር በቀል የሲቪል ማህበረሰብ ድርጅት የኢትዮጵያ አየር መንገድ በተለይ በ3 ክልሎች የሚገኙ ወጣቶችን ያገለለ አድሏዊ የስራ ቅጥር አሰራር ፈጽሟል ሲል ነው ቅሬታ ያቀረበው። የሲቪል ማህበረሰብ ድርጅቱ አድሏዊ የስራ ቅጥር ተፈጽሟል ያላቸው ክልሎች ይፋ ያደረገ ሲሆን ትግራይ፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች ናቸው ተብሏል። በተጨማሪም የኢትዮጵያ አየር መንገድ የአውቶሞቲቭ ወይም የምህንድስና ሰርተፍኬት ለያዙ ወጣቶች ክፍት የስራ እድል እንዲያመለክቱ ሚያዝያ 17 ቀን 2017 ዓ.ም ይፋ ባደረገው ማስታወቂያ ተፈላጊውን ብቃት የሚያሟሉ ወጣቶች እንዳይካተቱም አድርጓል ሲል ወቅሷል።
እንደ ሲቪል ማህበረሰብ ድርጅቱ ገለጻ መቀሌ ዩኒቨርሲቲ፣ አድግራት ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ ራያ ዩኒቨርሲቲ፣ ሚዛን ቴፒ ዩኒቨርሲቲ፣ ቦንጋ ዩኒቨርሲቲ እና ወላይታ ሶዶ ዩኒቨርሲቲ ለማመልከቻ ማዕከላት ሳይካተቱ መቅረታቸውንም ገልጿል። ድርጅቱ በላከው ሰነድ ድርጊቱ ኢትዮጵያ የተጣለባትን አገራዊና ዓለም አቀፋዊ የሰብአዊ መብት ግዴታዎችን በግልጽ የጣሰ ነውም ብለዋል። ኢትዮጵያ ተቀብላ ያጸደቀቻቸውን በዓለም አቀፍ የሲቪልና የፖለቲካ መብቶች፣ የአፍሪካ የሰብአዊና ህዝቦች መብቶች እና የአፍሪካ ወጣቶች ቻርተር ላይ የተጠቀሱትን አንቀጾች በዝርዝር በመጥቀስ ቅሬታውንም ነው ያቀረበው። አየር መንገዱ ፈጽሞታል ያለው ድርጊት በክልሎች ውስጥ የእኩልነትና የስራ መብቶችን የሚጣረስ ነውም ብሏል። ኢትዮጵያ ያጸደቀችው የዓለም የስራ ድርጅት ኮንቬንሽን ቁጥር 111 በዘር፣ በብሔር ወይም በክልል ደረጃ በስራ ስምሪት ላይ የሚደረገውን አድልዎ የሚከለክል ድንጋጌ የጣሰ መሆኑንም አስረድቷል። የኢትዮጵያ አየር መንገድ አድሏዊ የስራ ቅጥር አሰራርን በሶስቱ ክልሎች የሚገኙ ወጣቶች ከመላ አገሪቱ የሚገኙ ወጣቶች ጋር በእኩል የስራ እድል እንዲያገኙ አድርጓል ነው ያለው። አየር መንገዱ ያወጣውን የቅጥር ማስታወቂያ ለወጣቶች ተደራሽ ለማድረግ የማመልከቻ አማራጮችን እና ከሚያዝያ 20 እስከ 24 ቀን 2017 ዓ.ም ያስቀመጠውን የማመልከቻ ጊዜ በአስቸኳይ እንዲራዘምም ጠይቋል። በተጨማሪም ፈጽሟል የተባለውን የመብት ጥሰቶች አምኖ ፍትሐዊና አካታች አሰራርን በመከተል ይቅርታ እንዲጠይቅም አሳስቧል። የኢትዮጵያ አየር መንገድ በጉዳዩ ላይ የሰጠውን ምላሽ ስናይ የኢትዮጵያ አየር መንገድ ኮርፖሬት ኮሚኒኬሽን የስራ ክፍል የኢትዮጵያ አየር መንገድ በሁሉም ክልሎች በተመሳሳይ ጊዜ ቅጥር መፈጸም በርካታ ምክንያቶች አስቸጋሪ በመሆኑ ሁሉንም ክልሎችና አካባቢዎች እንደተለመደው በቅደም ተከተል በማዳረስ በሀገራችን አራቱም ማዕዘናት ለሚገኙ ወጣቶች እኩል የስራ ዕድል በመስጠት በአካታችነት የሚያምን አሰራር መከተሉ እንደተጠበቀ ነው ብለዋል። አክሎም ጉዳዩን በተመለከተ የሚዘዋወረው መረጃ ከእውነት የራቀ ነው ያለ ሲሆን አየር መንገዱ ትክክለኛ መረጃ ማግኘት የሚፈልግ አካል የአየር መንገዱን የሰው ሀብት ልማት የስራ ክፍል መጠየቅ እንደሚችልም አመላክቷል ሲል ሪፖርተር ጋዜጣ ዘግቧል። በማይናማር ታጣቂዎች እጅ ከሚገኙ ኢትዮጵያውያን መካከል 41 ያህሉ ወደ ሀገራቸው መመለስ ጀመሩ። በማይናማር ከሚገኙ ሳይበር ወንጀል ካምፖች ወጥተው በሀገሪቱ ታጣቂዎች እጅ ካሉ ኢትዮጵያውያን ውስጥ 41 ያህሉ ወደ ታይላንድ ተሻገሩ። አሁንም በታጣቂዎች እጅ ከሚገኙ ከ700 በላይ ኢትዮጵያውያን ውስጥ 300 ያህሉ በ2 ሳምንት ወደ ሀገራቸው ይመለሳሉ ተብሎ እንደሚጠበቅ በታይላንድ የሚገኙ ምንጮች ለቢቢሲ ተናግረዋል። በደቡብ ምስራቅ እስያ ማይናማር በሚገኙ የማጭበርበር ወንጀል ካምፖች ታግተው የነበሩ ኢትዮጵያውያን ከማዕከላቱ በመውጣት በታጣቂዎች እጅ የገቡት ባለፈው የካቲት 2017 ዓ.ም ነበር። ዲሞክራቲክ ካርነን ቤንቮለንት አርሚ ዲኬቢኤ እና ቦርደር ጋርድ ፎረስ ቢጂኤፍ በተባሉ ሁለት የተለያዩ ታጣቂዎች እጅ የሚገኙ ኢትዮጵያውያን በተጠለሉባቸው ካምፖች ውስጥ አስቸጋሪ ሁኔታ ውስጥ እያሳለፉ ነው ተብሏል። ተጎጂዎቹ የካቲት ላይ ካምፖቹ ውስጥ ወጥተው በታጣቂዎች እጅ ከገቡበት የአፍሪካና የተለያዩ ሀገራት ዜጎች ውስጥ ወደ ሀገራቸው መመለስ ያልቻሉት ኢትዮጵያን ብቻ መሆናቸውን በመጥቀስ ተማጽኗቸውን ሲያቀርቡም ነበር። ኢትዮጵያውያኑ ከማይናማር ወደ ሀገራቸው ለመመለስ በመጀመሪያ ጎረቤት ወደ ሆነችው ታይላንድ መሻገር አለባቸው ተብሏል። እንደ ምንጮቹ ገለጻ ኢትዮጵያ መንግስት ተወካዮች በቶሎ ወደ ታይላንድ ያልተጓዙት ሁሉም ተጎጂዎች በአንድ ጊዜ በሚወጡበት ጊዜ የመምጣት ፍላጎት ስለነበራቸው ነው ተብሏል። በኢትዮጵያ የሚገኙ የተጎጂዎች ወላጆች ኮሚቴ አስተባባሪ ወይዘሮ አበበች ሲመል ደግሞ ከውጭ ጉዳይ ሚኒስቴር ኃላፊዎች ጋር በነበራቸው ንግግር የበጀት እጥረት ጉዳይ እንደተነሳላቸውም ለቢቢሲ ተናግሯል። የተከበራችሁ ጉባኤዎች ኢትዮጵያ ቤተሰቦች የሰዓቱን ዜናዎች በዚሁ አጠናቀናል። አብራችሁን ስለነበራችሁ እያመሰገንን ጉባኤዎች ኢትዮጵያን ሳብስክራይብ፣ ላይክ እና ሼር በማድረግ ሁልጊዜም አብረን እንሁን። እውነት ያሸንፋል። መልካም ጊዜ